ሰላም ዲናችሁ በያላችሁበት ነገር ሰላም ነው። አሸን አንዲያላችሁ እሞኝላችኋለሁ። በሽስ ኩንዱሉ ወደች ላይክና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮልቢ አመሰግናችሁ አላ ሰው ሲሞቻቸው እንዱሉ ሞዳችት 3000 ላይክ እንድትገኙ በትትና አጎብዛችኋለሁ። ዛሬ ድምዘናችን ይዘላችሁ መጣ ነው ሰበር ዜና አገሪቱን በጥፍሯ ያቆማት ድብድብ ነው። እንግዲህ ዛሬ የሚደረገው ድብድብ በሴዶ ማርሻልና በጆኒ መካከል እንዲሁ በንቃተ ህሊናና ከሱ ጋር በሚጎጥሞ ሌሎች ጥጋበኞች መካከል የሚደረገ የመንደር ድብድብ አለ። ይሄ ጉዳይ የመንደር ድብድብ ያልኩበት ምክንያት እነዚህ ተደባዳቢዎች ዝም ብለው ጻብ የፈለጉ ጥጋበኛ ግለሰቦች ናቸው። ፕሮፌሽናሎች አይደሉም። ኬንያ ሂደው ደቡብ ሱዳን ሂደው ለኢትዮጵያ ነሐስ ሜዳሊያ ማምጣት የማይችሉ ደቃቆች ናቸው። ዝም ብለው ድብድብ ፈለጉ። ከዛ ድብድብ ከኔ ጋር የሚደባደብ አለ ደላላ ጌቾ ተገኘ። ያ በጾቦ ደላላ ተመቻቸላቸው፣ ቦታ ተመረጠ። አሁን እየተደባደቡላቸው የሚገርመኝ ነገር ለምንድን ነው የምናደርገው ነገር በሙሉ ወደ ፕሮፌሽናል መድረክ ሲመጣ ዱቄት ምን ሆነን ነው? አሁን ኢትዮጵያ ውስጥ ኳስና ከኳስ ጋር በተገናኘ ያለ ፍጥፍጥና ግድድል ጭፍጭፍ ታውቃላችሁ። አዲስ አበባ ስታዲየም የሚሆን ሌሎች ስታዲየሞች ላይ የእግር ኳስ ሲኖር በፖሊስ ተከቦ በፌደራል ፖሊስ ተከቦ ካልሆነ በስተቀር ወጣቱ እርስ በርስ ይገዳደላል። ከዛ ኳሱን ይዞ ወደ ዓለም አቀፍ መድረክ ሲያመጡን ቄጤማ ቄጤማ ኬንያን ማሸነፍ አንችልም። እዚህ ምስራቅ አፍሪካ እንኳን ደህና ውጤት ማምጣት አንችልም። ወደ ፕሮፌሽናል መድረክ ሲያመጡን ዱቄት ነው ምን ሆነ። አሁን ቦክስ ቡጢ ምናምን ሪስሊንግ ምናምን ይላል። እሺ ነው በቃ እንደዚህ ከሆነ ጎበዘች በቃ ኑ እስቲ ወጣ በሉና ፕሮፌሽናል ሲባል ቄጤማ ውጊያ ሲባል ኢትዮጵያ 400 500 ዓመት የእርስ በርስ ብጥብጥ አለ ተገዳድለናል። በጣም ብዙ ዘመናችንን ኢትዮጵያውያን ለምሳሌ በጦርነት ደማቸው ከፈሰሱት 90% የሚሆነው በእርስ በርስ ጭፍጭፍ ነው። ሌላው 10% እንኳን አይሞላም ከሌላ ከውጭ ሀገር ጠላት ጋር ተገዳድለን የሞተው አብዛኛው የሞተው በእንትን ነው በእርስ በርስ ነው። እና ለምሳሌ እንግሊዞች ውጊያ በጣም ተዋጊዎች ናቸው። እንግሊዞች የተዋጉት ግን ዓለምን ለመቆጣጠር ነው እንጂ እርስ በርስ ለመንደርቴ ውጊያ አልነበረም። ለመንደርቴ ውጊያ አይደለም። የእንግሊዞች ኳስ የመንደርቴ ኳስ አይደለም። በዓለም አቀፍ ደረጃ እውቅና ያገኘ ለአገሪቱ ኢኮኖሚ $1 ትሪሊዮን ገቢ የሚያስገኝ የእንግሊዝን ስምና ዝና በዓለም ያናኘ ነው። እኛ ኳሳችን የት ነው ያለ? እኛ ቦክሳችን የት ነው ያለ? እኛ የምናደርጋቸው ነገሮች የት ነው? ውጊያው እንኳን ሰው ክብሩን ለመገንባት ነው የሚጠቀመው። ስፔኖች ተዋጊዎች ናቸው። ስፔን ግን ውጊያቸው እርስ በርስ ለመጨፋጨፍ ሳይሆን ዓለምን ለመቆጣጠር። በእርግጥም ስፔን ዓለምን ተቆጣጠረ ታውቃለች። ኦቶማን ቱርክ ዓለምን ተቆጣጥሮ ያውቃል። በጣም ትልልቅ ታሪክ ትልልቅ ግዛት የያዙበት ታሪክ አለ። እና የምናደርጋቸው ነገሮች ከፍ ባለ ደረጃ የሚያስጠሩ ነው እንጂ መንደርቴ ነገር ሁሉ ጊዜ ያስጠላል። አሁን የሚደባደቡ ልጆች አብዛኛው ጾም በደላላ ነው። እኔ ድብድብ ፈልጋለሁ ከኔ ጋር የሚደባደብ አለ እኔ እደባደባለሁ እኔም እደባደባለሁ። ከዛ ጌቾ ማህለ ደላላ መጣ። በቃ አንተ ኮትኮት ተደባደባችሁ ለአንተ ይሄናል ብር ኮፍላለሁ ተገናኙና ተደባደቡ አላቸው። አሁን ንቃተ ህሊና ኤክስፔሪየንስ የለውም። ምንም አይነት ፕሮፌሽናል የሆነ ካሪየር የለውም። እና ሴዶ ምንም አይነት ፕሮፌሽናል የሆነ ነገር የለውም። እና ምንድነው ያለው? ፍጥፍጥ ነው ያለው። ፍጥፍጥ በቃ ድብድብ ፈለገው። ከዛ በኋላ ቦታ ተመቻቸላቸው። አሁን እየተፈጣፈጡ ነው ያሉት። አሁን ወጣቱ ምድሩ በሙሉ ማህበራዊ ሚዲያው በሙሉ ይህን ቁም ነገር ብሎ ይፈተፍታል። እስቲ ሲኤንኤን ክፈቱ። አሁን የዓለም ጉዳይ ምን እንደሆነ ለምሳሌ ቢቢሲ ትልቅ የዜና አውታር ነው እንደምታውቁት የእንግሊዝ ነው። ነገር ግን የእንግሊዝ ፕሪሚየር ሊግ ሲኖር ቢቢሲ ምናልባት ከ10 ደቂቃ በላይ ከ20 ደቂቃ በላይ አይዘግብም። አርሰናል አሸነፈ፣ ማንቸስተር አሸነፈ፣ ሲቲ አሸነፈ፣ አበቃ። አብዛኛው የቢቢሲ ወሬ ኢኮኖሚ ነው፣ ፖለቲካ ነው፣ ወታደራዊ መረጃዎች ነው ለዓለም የሚሰጡት። ለምን እንግሊዝን የሚጠቅማት ይሄ ስለሆነ እኔ ተፈጣፈጡ መብታችን ነው። ግን ድብድብ ሲባል ወጣቱ እንደው ከሞት ይነሳል ከእንቅልፉ። መደበኛውንም ድብድብ ኢመደበኛውንም ድብድብ ህጋዊንም ድብድብ ህገወጥንም ድብድብ ኤክስፐርት ሆኗል ወጣቱ። ህገወጥ የሚባለው ድብድብ ያው እንግዲህ ክላሽ ይዞ ቦምብ ይዞ እርስ በርስ በብሔር በመንደር መጨፋጨፍ እሱ ህገወጥ ድብድብ ነው። በዛም ላይ ቢሆን ወጣቱ ከእንቅልፉ አይደለም ከሞት ተነስቶ ይሳተፍበታል። ህጋዊ ድብድብ ደግሞ እንደዚህ ሪንግ አዘጋጅተው ደግሞ መድረክ አዘጋጅተው ደግሞ እና ተፈጣፈጥ ስትለው ሳር ቅጠሉ ከእንቅልፉ ይነሳል ከሞት ይነሳል። ለድብድብ ሲባል እንዴት ነው ወድውድብ ጉዳይ እንደዚህ ሊቀሊቃውንት ይሆን? ሊቀሊቃውንት ሆነ በቃ ፍጥፍጥ ሲባል
ወጣት የኔ ጌታ በቃ ተው መቃብር ፈንቅሎ ይወጣል። እና ትምሮ ላይ እንደዛ መሆን ትምሮ ላይ እንደዚህ ፌስቡክ ሴዶ ማርሻል ቲክቶክ ዩቲዩብ ሚዲያው እሱ ሰማይ ምድር ሳር ቅጠሉ ክፈቱት እስቲ ሲኤንኤን ነው ክፈቱ፣ አልጀዚራ ክፈቱ፣ ፎክስ እነ ኒውዮርክ ታይምስ እነ ዋሽንግተን ፖስት እስቲ አንብባቸው፣ ጉለጣቸው እንደ ምን እየተወራ ነው አሁን ዓለም በጥፍሩ ቆሞ የመኖርና ያለመኖር ጉዳይ ላይ ነው ዓለም ያለው። እኛ በርግጥ ያው እንደ ኔፓል ጎርፍ ሰሞኑን ኔፓል ላይ አይታችሁታል። ፎቁንም ቤቱንም ምኑንም ድብልቅልቅ ያወጣው ጎርፍ ሰቅጣጭ የሚባል ጎርፍ ታይቶ ነበር ኔፓል ላይ። እና እኛ ዓለም የፈለገችውን ትሁን የመጣ ይምጣ በቃ ሲመጣ ይጥሩግን ብለን የተቀመጥነው ሲመጣ ይጥሩግን በቃ ምን አባቱ ብለን እኛ ቁጭ ያልነው። ዓለም ግን አሜሪካኖቹ ግን እንቅልፍ አጥተዋል። እውነቴን ነው የምላቸው፣ እውነቴን ነው የምላቸው። አሜሪካኖቹ እንዲህ ብለው ነው ያሉት በከፍተኛ ፍርሃት በከፍተኛ ድንጋጤ። አሁን ምን መጣብን? ይህን የመሰለ መንደላቀቅ፣ ይህን የመሰለ ኑሮ ሊቋረጥብን ነው ወይ? ልንሞት ነው ወይ? ልንጠፋ ነው ወይ? ኢኮኖሚ ሊጎዳ ነው ወይ? ቀውስ ውስጥ ልንገባ ነው ወይ? አውሮፓ ተጨንቆ እንዲህ 24 ሰዓት እንዲህ ዜና አፍጥጦ ነው ያለ። የእኛ ሰው ድብድብ አለ ሴዶ ማርሻል ንቃትል አራቃ ያዶክማል ወደ ተከለብናቸው። ግን ያው መቼም ዝም አይባልም። መቼም እያየው ዝም አይደለም። ሐሳብ ግድ ወርወር ማድረግ ግድ ነውና ሐሳቤን ወርወር አድርጌያለሁ። የሆነ ሆኖ ብዙ ስራ ያለብን ይመስለኛል። በጣም ብዙ ስራ አለብን። ወጣቱን ማንቃት በቃ ከድብድብ መውጣት አለብን። ብዙ ጊዜ አዲስ አበባ ላይ ከምጣላቸው ነገሮች ውስጥ በጣም ከሚደብሩ ከሚቀፉኝ ነገሮች ውስጥ ወጣቶች በየመንደሩ በየቀበሌው የሚደባደቡት በጩቤ የሚወጋጉት ነገር አለ እና ይሰቆጥጣሉ። ሌላ ጉዳይ ላይ እኮ የዚህን ያህል ወንድነት እኮ የለም እኮ። ሌላ ጉዳይ ላይ ሩብ የዚችን ሩብ ታክል የለም። እንደው ዝም ብሎ መንደር ውስጥ ጓደኛውን ወንድሙን ለመግደል ሲሆን ያለ ቀልጥፍና ይሰቆጥጣቻል። እና አገሪቱ የድብድብ እጥረት የለባትም። በነገራችን ላይ ፍልሚያ፣ የመጨፋጨፍ፣ የመገዳደል ምንም አይነት እጥረት የለባትም። ለረጅም ዘመን የመጣችበት መንገድ ለረጅም ዘመን አሁንም አላቋረጠችም። እና አትጥመዳት፣ በድብድብ አትጥመዳት። ከዋቂ በላይ ድብድብ አለ። መድረክ ሁሉ ድብድብ ብቻ እና ወጣቶቻችን እንደዚሁ ለትምህርት፣ ለምርምር፣ ለእውቀት፣ ለሳይንስ የኢራን ሴቶች የራሻ ሰሜን ኮሪያ ወጣቶች የነጌታ ሌላ ጉዳይ ውስጥ ነው ያሉት። ሌላ ጉዳይ ውስጥ የራሽያ 9ኛ ክፍል ተማሪዎች ለዩክሬን ውጊያ የሚሆን ድሮን እያመረቱ ነው። ድሮን ቀጥታ ወደ ውጊያ የሚገባ 9ኛ ክፍል የ10ኛ ክፍል ተማሪዎች እያመረቱ ነው። ወዘረ ብልፊተርነት እግሩማችን የኢራን ተማሪዎች ሳይንቲስቶቹ ሌላ ጉዳይ ውስጥ ነው ያሉት። እና መቼ ነው ወጣቶቻችን ወደዛ? እኔ በነገራችን ሁሉ የመተቸት ፍላጎት ምን ያደርግልኝ? እኔ ተቸው አልተቸው ከእናንተ ጋር ከሌላው ጋር እኮ አብሬ እፍፍ ብል እኮ የበለጠ ቪው አለው እኮ የበለጠ እይታ አለው እኮ የበለጠ ተደራሽ ከሆናል። ምክንያቱም እኛ የማርኬቱ የሚፈልገውን ነገር ነው የምናቀርበው፣ ገንዘብ ከፈለግን ማለት እና ገንዘብ ስለማንፈልግ ነው ተጋጭተንም ቢሆን በሀሳብ ተማክተንም ቢሆን የተሻለ ሀሳብ ለማምጣት የተሻለ ነገር ለመፍጠር የምንታገለው። አንድም ሰው ይሆን 10 ሰው ይሆን ሞተም ሰው ይሆን የሆነ ሆኖ አገሪቱን በመደበኛና በኢመደበኛ ድብድቦች በህጋዊና በህገወጥ ድብድቦች ተወጥራን ያለችው እንደ ርጥብ ቆዳ። ይሄ ነገር ምንድነው? እኔ ጥቅሙ አይታየኝም። አሁን ይሄ ድብድብ አሁን ሰሞኑ የምታዩት ግርግር የግለሰቦችን ኪስ ከመሙላት በቀል ለሀገሪቶችን ጥፍር ታክል ለውጥ አይፈጥርም። ምክንያቱም ድብድብ የፈለገውን ሁሉ ጸብ ደላላ እያመቻቸ ማደባደብ ይሄ ፕሮፌሽናሊዝም አይደለም። ይሄ ሀገሪቱን ስፖርት በምን መልኩ ነው የሚጠቅም? በምንም ሊጠቅም አይችልም። የሀገሪቱ ስፖርት የሚሻሻለው በድብድብ አይደለም። ከመሰረቱ ጀምሮ ከትምህርት ቤት ጀምሮ ህግና ስርዓቱን ጠብቆ በትክክለኛ አሰልጣኞች ሰልጥኖ ይሄ እኮ ጸብ የፈለገው ጎረምሳ ሁሉ እየተጠራራ ትገጥመኛለህ ልግጠምህ፣ ትገጥመኛለህ የቱ ጋር እንገጣጥ ይላል። እንደዚህ ያለ ጭዌ ይሄ መንደርቴ ነገር ነው። አይጠቅምም፣ ሀገሪቱንም አይጠቅምም፣ ወጣቶችንም አይጠቅምም። ምንም ጥቅም አይታይም። ይሄም እዚህ ውስጥ የሚታይ ምንድን ነው? በዚህ በግርግር መሀል የጉዳዩን አዘጋጆች ኪሳቸውን በብር ይሞላል። አንድ ይሄ ነው። ሁለተኛ ደግሞ እዚህ ውስጥ የሚደባደቡትን ልጆች
የተወሰነ ገንዘብ ጥቅም ያገኛል። ከዛ ውጭ ምንም የሚጠቅመው ነገር አልታየኝም። የኔ ሀሳብ ነው። ሲሞቻችን ላይ ቀርብ ሼር አድርጎ ወዳች አለው ፒስ